ኢሳና ነብዩ መሐመድን እኩል ማታዩት? እሺ አሁን ለመለስልህ አዳምጥ። እሺ ምን ታደርገው? እሺ ሰባ ስለኝ እኛ ነብያቶችን እንደ ነብይ እንቀበላቸዋለን። የኢሳን ነብይነት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት ለይተን አናይም። ግን በራሳቸው በአገልግሎታቸው ጊዜ ባደረጉት ድርጊት በሰሩት ገደል መበላለጥ ያለ ነው። ገብቷቸዋል አይደል? እኛ ላኑ ፈርቁ በይነ አሐዲን ሚንሁም ይላል አላህ በቁርአን ላይ። በነብያቶች በአንዳቸውም በመካከላቸው እንኳን አንለይም በሉ ይላል። ሁላቸውንም ነብይነታቸውን እንደ ነብይ እንቀበላለን። ነገር ግን መበላለጥ ያለ ነው ወይ የሚለውን መጀመሪያ እንመልከት። አሁን መበላለጥ ያለ ነው። የማይበላለጥ የለም ከአምላክ ከአላህ ሱብሓነሁ ወተዓላ በስተቀር። እርሱ ሁሉን በላጭ ነው። እርሱን የሚስተካከለውና ሊበላለጠው የሚችል የለም። ነገር ግን በፍጥረት መካከል መበላለጥ አለ። መልአክ ከመልአክ ይበላለጣል። ሰው ከሰው ይበላለጣል። ነቢይ ከነቢይ ይበላለጣል። ለምሳሌ መልአኩ ገብርኤልና ሚካኤል ከሌላው መልአክ ጋር እኩል አይደሉም። ቶቻላ እኩል አይደሉም። እነርሱ በጣም ላቅ ያለ ከፍ ያለ ደረጃ አላቸው ከአላህ ሱብሓነሁ ወተዓላ ዘንድ። ልክ እንዲሁ ነቢያቶችም ይበላለጣሉ ወይ? አዎ ይበላለጣሉ። አላህ በቁርአን ላይ ሲናገር ትልከ ሩሱሉ ፈضልና ባዕضሁም ዐላ ባዕድ፣ እነዚህን መልእክተኞችን ከፊሉን ከከፊሉ አስበልጫለሁኝ ይላል አላህ በሱረቱል በቀራ ላይ። በሌላ ቦታ ላይ በሱረቱል ኢስራእ ላይ ወለቀድ ፈضልና ባዕض ነቢይና ዐላ ባዕድ ወአተይና ዳውደ ዘቡራ ይላል። በእርግጥም ከፊሎቹን ነቢያቶች ከሌሎቹ ነቢያቶች አስበልጫለሁኝ እያለ ይናገራል። ልክ እንዲሁ ተራውም ሰው ራሱ ይበላለጣል። አማኝና ከሃዲ እኩል ነው ከአምላክ ዘንድ? ላ አይደለም፣ አማኙ ይበልጣል። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ይላል አፈነጅዐሉል ሙስሊሚነ ከልሙጅሪሚን ማለኩም ከይፈ ተሕኩሙን ይላል። አማኞችን ሙስሊሞችን እንደ አማጽያን ከሃዲያን እኩል አደርጋለሁኝ? እንዴት ነው የምትፈርዱት? ይሄን ነገር እኩል ያደርጋል ብላችሁ ስታስቡ በፍጹም እኩል አይደሉም ይላል። በሌላ ቦታ ላይ አማኞችና ከሃዲያኖች እንደሚበላለጡ ሲናገር ይላል ቃለ ስብሐነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ኡላኢከ ሁም ኸይሩል በሪያ ኢነ ለዚነ ከፈሩ ሚን አህሊል ኪታብ ወልሙሽሪኪነ ፊ ናሪ ጀሃነም ኡላኢከ ሁም ሸሩል በሪያ። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች እነርሱ የፍጥረት ሁሉ በላይ ናቸው አለ። እነዚያ የካዱት ደግሞ አለ ከመጽሐፉ ባለቤቶችም ሆነ ከአጋሪዎች እነርሱ የፍጥረት ሁሉ ዝቅተኞች ናቸው እያለ ተናገረ። ስለዚህ አማኝ ከካህድ እኩል እንደማይሆን እንደሚበላለጥ ሁሉ መልአክ ከመልአክ እንደሚበላለጥ ሁሉ ነቢያት ከነቢያትም ይበላለጣል። ይህን ከተረዳን ታዲያ የሚበላለጡት በምንድን ነው? ከዚያ በኋላ ማን ይበልጣል የሚለውን ደግሞ እንሄዳለን። የመበላለጫ ሚዛኑን መጀመሪያ ማወቅ አለብን ከማበላለጣችን በፊት። መበላለጫ ሚዛኑ ምንድን ነው? ብዙ ሰው የሚመስለው በዚያ በነቢይ ላይ አምላክ በዋለው ጸጋ ይመስለዋል። ለምሳሌ ይመጣና ዒሳ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይበልጣል። ለምን? ያለ አባት ስለተወለደ። ለምን? ሙታንን ስላስነሳ። ለምን? ማየት የተሳናቸውን ስላበራ። ይሄ መበላለጫ ሚዛን አይደለም። አምላክ በነቢያቶች በዋለላቸው ጸጋ እነርሱ አይበላለጡም። በዚህ ያ የእርሳቸው ስራ አይደለምና የአምላክ ስራ ነው። ይልቁንስ የሚበላለጡት በምንድን ነው ከተባለ አምላክ በእነርሱ ላይ ባደረገው ሳይሆን ከእነርሱ በሆነ ስራ ነው የሚበላለጡት። ሰርተህ ብለጠኝ አይደለ እንጂ አምላክ አንተን ቀይ ስላደረገ ሌላኛውን ጥቁር ስላደረገው ይሄ አንተ ስራ አይደለምና በዚህ አትበላለጥም። ይወታል አይደል? አምላክ አንተን ከእናትና ከአባት እንድትወለድ አደረገ፣ ሌላኛውን ደግሞ ከእናት ብቻ እንዲወለድ አደረገው። ይሄ አንተ ስራ አይደለም፣ የአምላክ ስራ ነው። በዚህ እናበላልጥ ከተባለ አዳምን የሚበልጥ ማንም የለም። ያለ እናት ያለ አባት ነው የተገኘው። በዚህ እናበላልጥ ከተባለ ቀጣይ ሔዋንን የሚያክል ማንም የለም። ሔዋን ከወንድ ብቻ ያለ ሴት የተገኘች ነች። ለዚያውም ከሰው ልጅ ማዕፀን ሳይሆን ከአደም ከአጥንቱ ነው የተሰራችው። ይሄ መበላለጫ ሚዛን አይደለም። ገብታችኋል አይደለ? ታዲያ የሚበላለጡት በምንድን ነው ከተባለ ከእነርሱ በሆነ ስራ ነው። ከእነርሱ በሆነ ስራ አሁን ስናይ ጊዜ ሁሉም ነቢያቶች የአገልግሎታቸው ጊዜ ወይንም ደግሞ አገልግሎት ስራቸው ለማን ነበር? ለአንድ ወገንና ለአንድ ህዝብ ብቻ ነው የተላኩት። ወደ ገዛ ወገኖቹ መጣ ነው ሁሉም። ዒሳ ለማን የተላከው? ለእስራኤል ወገን ተላከ። ሙሳ ለማን የተላከው? ለእስራኤል ወገን ተላከ። ዘከርያ ለማን ተላከ? ለእስራኤል ወገን ተላከ። ሁላቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሲደርስ ታሪኩ ተቀየረ። እርሳቸው አገልግሎታቸው ለማን ነበር? ለዓለም ነበር። ማስረጃ ቃለ ስብሓነሁ ወተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ አንተን ደግሞ ለዓለማት እዝነት አድርጌ ነው የላኩህ ይላቸዋል። በሌላ ቦታ ላይ በሱራ 7 ላይ አላህ ስብሓነሁ ወተዓላ ሲናገር ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናሲ በሺረን ወነዚራ ወላኪነ አክሰረ ናሲ ላ ያዕለሙን አለ። ሙሐመድ ሆይ አጠቃላይ ለሰዎች ሁሉ ነው የላኩህ ይላል።
بسورة الأعراف لا من على قل يا أيها الناس إني رسول الله إليكم جميعا الذي له ملك السماوات والأرض لا إله إلا هو يحيي ويميت فآمنوا بالله ورسوله النبي الأمي الذي يؤمن بالله وكلماته واتبعوه لعلكم تهتدون قل بل محمد يا أيها الناس إن أنت سويتوا إني رسول الله إليكم جميعا أني ودا إن أنت أتكالي لهلا شوف ميتلاكون يا الله ملك تنياني بلاشوان ودا ليلوቹ ነብያቶች ስልመጣ ግን ላሉበት ህዝብና ለወገኖቻቸው ብቻ ነበር ሲላኩ የነበሩት እዚህ ለአንድ ወገን ከተላከ በሌላኛው ወገን ላይ ደግሞ ሌላ ነብይ ያስነሳ ነበር አላህ ገብታችኋል ወደ ዒሳ ስልመጣ ለምሳሌ ወዴት ነው የተላከው ብለን ስናይ ለእስራኤል ወገን ነበር ማስረጃ قال سبحانه وتعالى ورسولا الى بني اسرائيل ወደ እስራኤል ልጆች የላኩት መልእክተኛ የነበር ዒሳ እያለ ይናገራል በሱረቱ الزخرف ላይ ሲናገር ان هو الا عبد انعمنا عليه وجعلناه مثلا لبني اسرائيل የማርያም ልጅ መሲሁ ጸጋዬን ከዋልኩባቸው አገልጋዮች መካከል አንዱ ነው እንዲሁም ለእስራኤል ልጆች ተምሳሌት ካደረኳቸው መካከል ነው እያለ ይናገራል ራሱ ዒሳ ወዴት እንደተላከ ሲናገር ምን አለ وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد فلما جاءهم بالبينات قالوا هذا سحر مبين የማርያም ልጅ ዒሳ እንዲህ ባለ ጊዜ አስታውስ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ ከእኔ በኋላ ስለሚመጣው መልእክተኛና ነብይ የማበስራችሁ ነኝ ስሙም ሙሐመድ ወይንም አህመድ ይባላል አላቸው ስለዚህ ለእስራኤል ወገን የተላከ ነው በዚያው ዘመን አንድ ነብይ ላክና ከነብዩ ሰለላሁ ዐለይሂ ወሰለም በፊት በነበሩ ዘመናት በሌላ ከተማ ደግሞ ሌላ ነብይ ላክ ነበር ያን ነብይ ሂድና እዚያም ይሄድ ካላት አስተምር ለዚያው አድርስ አላለው ይፈቷል ዒሳ በተላከበት ጊዜ አብሮት ማን ነበር የሚያግዘው ዮሐንስ ነበር አብሮት ያህያ አለይሂ ሰላም ነበር ዮሐንስ በነበረበት ጊዜ ማን ነበር ዘከርያስ ነበር ዘከርያ አለይሂ ሰላም እዛ ኢብራሂም ልቆት አላህ Subhanahu Wa Ta'ala ሂድና በዚያ ማስተምር አላለው ለሌላኛው ከተማ ሌላ ነብይ ያስነሳ ነበር ኢብራሂም እዛ ተልኮ የወንድሙ ልጅ ሉጥ አለይሂ ሰላምን በሌላኛው ከተማ ላይ በዚያው ዘመን በአንድ ዘመን ይልካቸው ነበር ሙሳ አለይሂ ሰላምን አስነስቶ ሃሩንን እዚያ ያስነሳው ነበር ዳውድ አለይሂ ሰላምን አስነስቶ ሱለይማን አለይሂ ሰላምን ወይ ሰለሞንን ያስነሳው ነበር አያቸው አይደል በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ግን ያ ሁሉ ነብያት እየተጋገዘ አስተምሮቱን ሲቀጥል የነበረው እርሳቸው ላይ የሁሉም ነብያት አስተምሮ በጫንቃቸው ላይ ተጣለ አንተ ብቻህን አስተምር ተባሉ ገብታቸው ማንንም ከጎናቸው ሆኖ የሚያጸናቸውና የሚያግዛቸው እንኳን አልተላከም ለአንድ ወገን የተላከና የአንድ ወገን ያገለገለና ለዓለም ያገለገለ እኩል አይደለም ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ቃል በቃል ሲናገሩ የነብያቶችን በምን እንደበለጡ قال النبي صلى الله عليه وسلم فضلت على الأنبياء من قبل بخمس كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة ከቀደሙት ነብያት በአምስት ነገራቶች በለጥኩኝ ነው አንደኛው ምንድነው የቀደሙት ነብያቶች ወደ ወገኖቻቸው ብቻ ነበር የሚላኩት እኔ ደግሞ ለዓለማት ህዝብ ሁሉ ተላኩኝ ነው ያ ነው ይሄን ይመስላል እሺ ኦኬ እዚሁ ላይ እሱ እሺ ነብዩ መሐመድን እሳቸው ያልክ ነው ስገልጽ የነበረውና ኢሳን ለምንድን ነው በዚህ መልኩ ማገልጸው እሺ ምናልባት ካፌ ላይ እኔ ሁለታቸውንም በጣም ነው ማከብራቸው የማክበር ነገር ነው አይደለም መስሎ ይታየ በጣም አከብራቸዋለሁ በጣም ወዳቸዋለሁ ነብዩላህ ዒሳንም ልክ እንዲሁ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው እደግመዋለሁኝ እንደ አላልኩ ከሆነ ለበለ ዒሳ ዐለይሂ ሰላም ብዬ ስማቸውን እጠራቸዋለሁ በጣም ነው የምወዳቸው ይሄን አሁን አንተ ስላልከኝ ሳይሆን እስከዛሬ የምለው ነገር ነው ምናልባት አሁን ላይ ያላልኩት ከሆነ ደግመዋለሁ ዒሳ ዐለይሂ ሰላም በጣም ነው የምንወዳቸው በጣም ነው የምናከብራቸው ከራሴ በላይ ወዳቸው ከራሴ በላይ ወዳለሁ ዒሳ ያው አጋጣሚ ያው አሁን እንትን ስላልኩ ነው እንጂ በብዛትም አሁን ከእስልምና ውጪ ለሆኑ ሰዎች ኢቭን አሁን ኢሳን ያው እኛ ኢየሱስ ስለምንል በእስልምና ኢሳ እንደሆነ እናውቃለን በተለያየ አጋጣሚ ማለት ነው ከዛ ውጭ ግን ያሉ ኢቭን ነቢያቶች እንደሆኑም እኔ አላቅም ነበር በእስልምና እና አብርሃምም እና ሙሳም ሌሎቹም ነብይ መሆናቸውንም አላቅም ነበር እንደዚህም እንደሚታወቁም አላቅም ነበር ከዛ አንግል ነው እንጂ አሁን ካንተ እንትን ሳይሆን
ያው የነብይ መሐመድ ስለሆነ ያው አንተም ምክንያቱን አሁን አስረድታል። ስማቸው የሚጎላው ሌሎቹ እንደዚህ ቦታ የሚሰጣቸው ስለማይመስለኝ ነው እንጂ አሁን አንተ ስላላልከው ብቻ አይደለም። ያው አንተ ደግሞ አልከው ውዴታንም ገልጻል። አመሰግናለሁ። ለማንኛውም ነብይ ማለት መልእክተኛ ማለት ነው እስልምና። ከነቢይ አገልግሎት መካከል አንደኛው መልእክተኝነት ነው። ያ ማለት መልእክትን ከአምላክ በመልአኩ ገብርኤል በኩል ተቀብሎ ለትውልድ የሚያደርስ ማለት ነው። ሌላም አገልግሎቶች አሉት። ነቢይ ትንቢትን ይናገራል ወደፊትም። ይህንንም አምላክ እንጂ የሚገልጥለት ከራሱ አይደለም። የአምላክን ኢሳ መልእክተኛ ነው። ኢሳ መልእክተኛ ነው። እሺ በእስልምና ካሪያ ለምንድን ነው ነቢይ ኢሳ እና ነቢይ መሐመድን እኩል ማታዩት? እሺ አሁን ለመለስልህ ሚት አድርገው ሰባ ስለኔ እኛ ነቢያቶችን እንደ ነቢይ እንቀበላቸዋለን። የዒሳን ነቢይነት ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይነት ለይተን አናይም። ግን በራሳቸው በአገልግሎታቸው ጊዜ ባደረጉት ድርጊት በሰሩት ገደል መበላለጥ ያለ ነው። ገብቷቸዋል አይደል? እኛ ላ ኑፈርቁ በይነ አሐዲን ሚንሁም ይላል አላህ በቁርአን ላይ። በነቢያቶች በአንዳቸውም በመካከላቸው እንኳን አንለይም በሉ ይላል። ሁላቸውንም ነቢይነታቸውን እንደ ነቢይ እንቀበላለን። ነገር ግን መበላለጥ ያለ ነው ወይ የሚለውን መጀመሪያ እንመልከት። አሁን መበላለጥ ያለ ነው። የማይበላለጥ የለም ከአምላክ ከአላህ ሱብሓነሁ ወተዓላ በስተቀር። እርሱ ሁሉን በላጭ ነው። እርሱን የሚስተካከለውና ሊበላለጠው የሚችል የለም። ነገር ግን በፍጥረት መካከል መበላለጥ አለ። መልአክ ከመልአክ ይበላለጣል። ሰው ከሰው ይበላለጣል። ነቢይ ከነቢይ ይበላለጣል። ለምሳሌ መልአኩ ገብርኤል እና ሚካኤል ከሌላው መልአክ ጋር እኩል አይደሉም። ቶቻላር እኩል አይደሉም። እነርሱ በጣም ላቅ ያለ ከፍ ያለ ደረጃ አላቸው ከአላህ ሱብሓነሁ ወተዓላ ዘንድ። ልክ እንዲሁ ነቢያቶችም ይበላለጣሉ ወይ? አዎ ይበላለጣሉ። አላህ በቁርአን ላይ ሲናገር ትልከ ሩሱሉ ፈضልና ባዕضሁም ዐላ ባዕድ፣ እነዚህን መልእክተኞችን ከፊሉን ከከፊሉ አስበልጫለሁኝ ይላል አላህ በሱረቱል በቀራ ላይ። በሌላ ቦታ ላይ በሱረቱል ኢስራእ ላይ ወለቀድ ፈضልና ባዕض ነቢይና ዐላ ባዕድ ወአተይና ዳውደ ዘቡራ ይላል። በእርግጥም ከፊሎቹን ነቢያቶች ከሌሎቹ ነቢያቶች አስበልጫለሁኝ እያለ ይናገራል። ልክ እንዲሁ ተራውም ሰው ራሱ ይበላለጣል። አማኝና ከሃዲ እኩል ነው ከአምላክ ዘንድ? ላ አይደለም፣ አማኙ ይበልጣል። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ይላል አፈነጅዐሉ ልሙስሊሚነ ከልሙጅሪሚን ማለኩም ከይፈ ተሕኩሙን ይላል። አማኞችን ሙስሊሞችን እንደ አማጽያን ከሃዲያን እኩል አደርጋለሁኝ? እንዴት ነው የምትፈርዱት? ይሄን ነገር እኩል ያደርጋል ብላችሁ ስታስቡ በፍጹም እኩል አይደሉም ይላል። በሌላ ቦታ ላይ አማኞችና ከሃዲያኖች እንደሚበላለጡ ሲናገር ይላል ቃለ ስብሐነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ኡላኢከ ሁም ኸይሩል በሪያ ኢነ ለዚነ ከፈሩ ሚን አህሊል ኪታብ ወልሙሽሪኪነ ፊ ናሪ ጀሃነም ኡላኢከ ሁም ሸሩል በሪያ። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች እነርሱ የፍጥረት ሁሉ በላይ ናቸው አለ። እነዚያ የካዱት ደግሞ አለ ከመጽሐፉ ባለቤቶችም ሆነ ከአጋሪዎች እነርሱ የፍጥረት ሁሉ ዝቅተኞች ናቸው እያለ ተናገረ። ስለዚህ አማኝ ከካሃዲ እኩል እንደማይሆን እንደሚበላለጥ ሁሉ መልአክ ከመልአክ እንደሚበላለጥ ሁሉ ነቢያት ከነቢያትም ይበላለጣል። ይህን ከተረዳን ታዲያ የሚበላለጡት በምንድን ነው? ከዚያ በኋላ ማን ይበልጣል የሚለውን ደግሞ እንሄዳለን። የመበላለጫ ሚዛኑን መጀመሪያ ማወቅ አለብን። ከማበላለጣችን በፊት መበላለጫ ሚዛኑ ምንድን ነው? ብዙ ሰው የሚመስለው በዚያ በነቢይ ላይ አምላክ በዋለው ጸጋ ይመስለዋል። ለምሳሌ መጣና ዒሳ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይበልጣል። ለምን? ያለ አባት ስለተወለደ። ለምን? ሙታንን ስላስነሳ። ለምን? ማየት የተሳናቸውን ስላበራ። ይሄ መበላለጫ ሚዛን አይደለም። አምላክ በነቢያቶች በዋለላቸው ጸጋ እነርሱ አይበላለጡም። በዚህ ያ የእርሳቸው ስራ አይደለምና የአምላክ ስራ ነው። ይልቁንስ የሚበላለጡት በምንድን ነው ከተባለ አምላክ በእነርሱ ላይ ባደረገው ሳይሆን ከእነርሱ በሆነ ስራ ነው የሚበላለጡት። ሰርተህ ብለጠኝ አይደለ እንጂ አምላክ አንተን ቀይ ስላደረገ ሌላኛውን ጥቁር ስላደረገው ይሄ አንተ ስራ አይደለምና በዚህ አትበላለጥም። ገብቶሃል አይደል? አምላክ አንተን ከእናትና ከአባት እንድትወለድ አደረገ፣ ሌላኛውን ደግሞ ከእናት ብቻ እንዲወለድ አደረገው። ይሄ አንተ ስራ አይደለም፣ የአምላክ ስራ ነው። በዚህ እናበላልጥ ከተባለ አዳምን የሚበልጥ ማንም የለም። ያለ እናት ያለ አባት ነው የተገኘው። በዚህ እናበላልጥ ከተባለ ቀጣይ ሔዋንን የሚያክል ማንም የለም። ሔዋን ከወንድ ብቻ ያለ ሴት የተገኘች ነች። ለዚያም ከሰው ልጅ ማዕፀን ሳይሆን ከአደም ከአጥንቱ ነው የተሰራችው። ይሄ መበላለጫ ሚዛን አይደለም። ገብታችኋል አይደለ? ታዲያ የሚበላለጡት በምንድን ነው ከተባለ ከእነርሱ በሆነ ስራ ነው። ከእነርሱ በሆነ ስራ ሆነ ስናይ ጊዜ
ሁሉም ነቢያቶች የአገልግሎታቸው ጊዜ ወይንም ደግሞ አገልግሎት ስራቸው ለማን ነበር? ለአንድ ወገንና ለአንድ ህዝብ ብቻ ነው የተላኩት። ወደ ገዛ ወገኖቹ መጣ ነው ሁሉ። ዒሳ ለማን የተላከው? ለእስራኤል ወገን ተላከ። ሙሳ ለማን የተላከው? ለእስራኤል ወገን ተላከ። ዘከርያ ለማን ተላከ? ለእስራኤል ወገን ተላከ። ሁላቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሲደርስ ታሪኩ ተቀየረ። እርሳቸው አገልግሎታቸው ለማን ነበር? ለዓለም ነበር። ማስረጃ ቃለ ስብሓነሁ ወተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ አንተን ደግሞ ለዓለማት እዝነት አድርጌ ነው የላኩህ ይላቸዋል። በሌላ ቦታ ላይ በሱራ ሰበእ ላይ አላህ ስብሓነሁ ወተዓላ ሲናገር ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናሲ በሺረን ወነዚራ ወላኪነ አክሰረ ናሲ ላ ያዕለሙን አለ። ሙሐመድ ሆይ አጠቃላይ ለሰዎች ሁሉ ነው የላኩህ ይላል። በሱረቱል አዕራፍ ላይ ምን አለ? ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዐን አለዚ ለሁ ሙልኩ ሰማዋቲ ወልአርድ ላ ኢላሃ ኢላ ሁወ ዩሕዪ ወዩሚት ፈአሚኑ ቢላሂ ወረሱሊሂ ነቢይል ኡሚይ አለዚ ዩእሚኑ ቢላሂ ወከሊማቲሂ ወተቢዑሁ ለዐለኩም ተህተዱን አለ። ቁል በል ሙሐመድ ያ አዩሃ ናስ እናንተ ሰዎች ሆይ ኢኒ ረሱሉላሂ ኢለይኩም ጀሚዐን እኔ ወደ እናንተ አጠቃላይ ለሁላችሁም የተላኩኝ የአላህ መልእክተኛ ነኝ በላቸዋል። ወደ ሌሎቹ ነቢያቶች ስልመጣ ግን ላሉበት ህዝብና ለወገኖቻቸው ብቻ ነበር ሲላኩ የነበሩት። እዚህ ለአንድ ወገን ከተላከ በሌላኛው ወገን ላይ ደግሞ ሌላ ነቢይ ያስነሳ ነበር አላህ። ገብታችኋል? ወደ ዒሳ ስንመጣ ለምሳሌ ወዴት ነው የተላከው ብለን ስናይ ለእስራኤል ወገን ነበር። ማስረጃ ቃለ ስብሓነሁ ወተዓላ ወረሱለን ኢላ በኒ እስራኤል፣ ወደ እስራኤል ልጆች የላኩት መልእክተኛ የነበር ዒሳ እያለ ይናገራል። በሱረቱ ዙኽሩፍ ላይ ሲናገር ኢን ሁወ ኢላ ዓብዱን አንዓምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል፣ የማርያም ልጅ መሲሁ ጸጋዬን ከዋልኩባቸው አገልጋዮች መካከል አንዱ ነው፣ እንዲሁም ለእስራኤል ልጆች ተምሳሌት ካደረግኳቸው መካከል ነው እያለ ይናገራል። ራሱ ዒሳ ወዴት እንደተላከ ሲናገር ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕድ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን። የማርያም ልጅ ዒሳ እንዲህ ባለ ጊዜ አስታውስ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ፣ ከእኔ በኋላ ስለሚመጣውን መልእክተኛና ነቢይ የማበስራችሁ ነኝ፣ ስሙም ሙሐመድ ወይንም አሕመድ ይባላል አላቸው። ስለዚህ ለእስራኤል ወገን የተላከ ነው። በዚያው ዘመን አንድ ነቢይ ላክና ከነቢ ሰለላሁ ዐለይሂ ወሰለም በፊት በነበሩ ዘመናት በሌላ ከተማ ደግሞ ሌላ ነቢይ ላክ ነበር። ያን ነቢይ ሂድና እዚያም እየሄድ ካላስተምር ለዚያ አድርስ አላለው። ዒሳ በተላከበት ጊዜ አብሮት ማን ነበር የሚያግዘው? ዮሐንስ ነበር አብሮት። ያሕያ ዓለይሂ ሰላም ነበር። ዮሐንስ በነበረበት ጊዜ ማን ነበር? ዘከርያስ ነበረ። ዘከርያ ዓለይሂ ሰላም እዛ ኢብራሂም ልኮት አላህ ስብሐነሁ ወተዓላ ሂድና በዚያ ማስተምር አላለውም። ለሌላኛው ከተማ ሌላ ነቢይ ያስነሳ ነበር። ኢብራሂም እዛ ተልኮ የወንድሙን ልጅ ሉጥ ዓለይሂ ሰላምን በሌላኛው ከተማ ላይ በዚያው ዘመን በአንድ ዘመን ይልካቸው ነበር። ሙሳ ዓለይሂ ሰላምን አስነስቶ ሃሩንን እዚያ ያስነሳው ነበር። ዳውድ ዓለይሂ ሰላምን አስነስቶ ሱለይማን ዓለይሂ ሰላምን ወይም ሰለሞንን ያስነሳው ነበር። ያቸው አይደለም። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ግን ያ ሁሉ ነቢያት እየተጋገዘ አስተምሮቱን ሲቀጥል የነበረውን እርሳቸው ላይ የሁሉም ነቢያት አስተምሮ በጫንቃቸው ላይ ተጣለ። አንተ ብቻህን አስተምር ተባሉ። ገብታቸዋል። ማንም ከጎናቸው ሆኖ የሚያጸናቸውና የሚያግዛቸው እንኳን አልተላከም። ለአንድ ወገን የተላከና ለአንድ ወገን ያገለገለና ለዓለም ያገለገለ እኩል አይደለም። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ ቃል በቃል ሲናገሩ የነቢያቶችን በምን እንደበለጡ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ፉድልቱ ዐለል አንቢያኢ ሚን ቀብሊ ቢኸምስ ካነቲል አንቢያእ ሚን ቀብሊ ቱርሰሉ ኢላ ቀውሚሃ ኻሷ ፈአርሰለኒ አላህ ኢለናሲ ካፋ። ከቀደሙት ነቢያት በ5 ነገራቶች በለጥኩኝ አሉ። አንደኛው ምንድን ነው? የቀደሙት ነቢያቶች ወደ ወገኖቻቸው ብቻ ነበር የሚላኩት፣ እኔ ደግሞ ለዓለማት ህዝብ ሁሉ ተላኩኝ አሉ። ያ ነው። ይህን ይመስላል። እሺ ኦኬ። እዚሁ ላይ እሱ ነቢዩ መሐመድን እሳቸው ያልክ ነው ስገልጽ የነበረው እና ኢሳን ለምንድነው በዚህ መልክ የማገልጸው? እሺ ምናልባት ከአፌ ላይ እኔ ሁለታቸውንም በጣም ነው የማከብራቸው። የማክበር ነገር ነው አይደለም መስሎ የታየ። በጣም አከብራቸዋለሁ፣ በጣም እወዳቸዋለሁ። ነቢዩላህ ዒሳንም ልክ እንዲሁ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነው። ያው እደግመዋለሁኝ እንደ አላልኩ ከሆነ ልበልልህ፣ ዒሳ ዐለይሂ ሰላም ብዬ ስማቸውን እጠራቸዋለሁ። በጣም ነው የምወዳቸው። ይሄን አሁን አንተ ስላልከኝ ሳይሆን
እስከዛሬ የምለው ነገር ነው። ምናልባት አሁን ላይ ያላልኩት ከሆነ ደግመዋለሁ። ዒሳ ዓለይሂ ሰላም በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው፣ በጣም ነው የምናከብራቸው። ከራሴ በላይ ወዳቸው፣ ከራሴ በላይ እወዳለሁ ዒሳ። ያው አጋጣሚ ያው አሁን እንትን ስላልኩ ነው እንጂ በብዛትም አሁን ከእስልምና ውጭ ለሆኑ ሰዎች ኢቭን አሁን ኢሳን ያው እኛ ኢየሱስ ስለምንል በእስልምና ኢሳ እንደሆነ እናውቃለን በተለያየ አጋጣሚ ማለት ነው። ከዛ ውጭ ግን ያሉ ኢቭን ነቢያቶች እንደሆኑም እኔ አላቅም ነበር በእስልምና እና አብርሃምም እነ ሙሳም ሌሎቹም ነብይ መሆናቸውንም አላቅም ነበር። እንደዚህም እንደሚታወቁም አላቅም ነበረ። ከዛ አንግል ነው እንጂ አሁን ካንተ እንትን ሳይሆን ያው የነብይ መሐመድ ስለሆነ ያው አንተም ምክንያቱን አሁን አስረድተሃል። ስማቸው የሚጎላው ሌሎቹ እንደዚህ ቦታ የሚሰጣቸው ስለማይመስለኝ ነው እንጂ አሁን አንተ ስላላልከው ብቻ አይደለም። ያው አንተ ደግሞ አልከው ውዴታንም ገልጸሃል። አመሰግናለሁ። ለማንኛውም ጾም ስትፈቱና ጾም ስትይዙ ጨረቃን በማየት ነው። እውነት ነው። ሰው ሆኖ ጨረቃን አይቶ ወደ አውሬ የሚቀየር ፍጡር ታውቃለህ? እንዴት? ጨረቃን አይቶ ወደ አውሬ የሚቀየር ሰው መሰል ፍጡር አታውቅም? የትኛው ዓለም ላይ ልጄ? እኔ ሰምቼ አላውቅም። ኢምራን ሰምተህ ታውቃለህ? እንደዚህ በቃ ስለ ቁርአን ምናምን በቃ እኔ ደግሞ በቃ ጠየቅኩህ አይደል? ስለ ቁርአን ምናምን አትበል። ኢምራን ያልኩት ቁርአን አይደለም። የቀጠልሽ ይቅርታሽ። እሺ እንግዲህ ያው የሰው እጁ ወይም ደግሞ አሉ ሆረሮች ምናምን ነገር። ስለዚህ ጨረቃን አይተው ነው እንትን የሚሉት ማለት ነው ወደ አውሬነት የሚቀየሩት። እናንተ ደግሞ ጾም ስትፈቱ ጨረቃን አይታችሁ ነው፣ ጾም ስትይዙ ጨረቃ አይታችሁ ነው። ምንድን ነው ይሄ ሚስጥሩ ነው? በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ። ጾምን ስንይዝና በዓልን ስናከብር ጨረቃን አይተን ነው። ሚስጥሩ ምንድን ነው? የሚገርማችሁ ለዚህ ግልጽ የሆነ መልስ አላህ በቁርአን ላይ ምን አለ? የጨረቃን አገልግሎት ሲናገር የስአሉነከ ዐኒል አሂላ ቁል ሂየ መዋቂት። ሙሐመድ ሆይ ሰዎች ስለ ጨረቃ አገልግሎት ይጠይቀዋል፣ አንተም በላቸው እርሷ የጊዜ መለያ ናት በላቸው አለ። ቦታል አይደል? የጊዜ መለያ ነች እርሷ። ልክ ሰዓት አለኝ ለምሳሌ ወደ መስጂድ የምሄድበት ያን ሰዓት አይቼ እሄዳለሁኝ፣ ያን ሰዓት አይቼ እመለሳለሁኝ። ኦኬ ሰዓቱን አመለክኩት ማለት ነው ወይንስ እንደ ጊዜ ነው እየተጠቀምኩበት ያለሁት? እንደ ጊዜ ነው። ልክ አንድ ሰው ቤተክርስቲያን ለመሄድ ጠዋት 12 ሰዓት ላይ እነሳለሁኝ ብሎ አላርም ቀጠረ። ከዚያ ደግሞ የምመለሰው 1 ሰዓት ላይ ነው፣ አላርም ቀጠረ። ኦኬ ያን እንደምን ተጠቀሙ? የጊዜ መለያ አድርገው ተጠቀሙበት። ስለዚህ ሰውየው ይሄ ሰዓት ነው እያመለከ ያለው አይደለም። ክርስቲያኖች አሁን እያነሱ ያለ ሙግት እሱ ነው። ረመዳንን ስታጀምሩና በዓልን ስታከብሩ ጨረቃ ታያላችሁ፣ ስለዚህ ጨረቃን ታመልካላችሁ። እና ምን አገናኘው? የጊዜ መቁጠሪያ ነው እሱ። አላህ በቁርአን ላይ ቃል በቃል ሙሐመድ ሆይ ስለ ጨረቃ ሰዎች ከጠየቁ የጊዜ መለያ ነች በላቸው አለ። ስለዚህ ጾምንም ስንይዝ ሆነ በዓልን ስናከብር በእርሱ ነው ማለት ነው። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ፣ የረመዳን ወር መግባቱን የሚያረጋግጥ ጨረቃ ስታዩ ጾምን ጾሙ። ልክ እንዲሁ ደግሞ ያ ወር አልቆ አዲሱ ጨረቃ ሲወለድ የዛኔ አፍጥሩ ብለው ተናገሩ። አዲሱ ጨረቃ ሲወለድ የዛኔ ያኛው አልቆ ማለት ነው የሸዋል ወር የዛኔ በዓልን አክብሩ ብለው ተናገሩ። ይህ ከቁርአን ነው። ይህ ቃል በቃል ነቢያቶች መጽሐፍ ቅዱስ ላይ ጨረቃን ለምን ሲጠቀሙት ነበር የሚለውን አሁን እንመልከት። ዳዊት መጽሐፍ ቅዱስ ላይ ምን ይላል? መዝሙረ ዳዊት ላይ አምላክ እግዚአብሔር ሆይ ጨረቃንም የጊዜ መለያ አደረካት ብሎ ተናገረ። ልክ ቁርአን ላይ ጨረቃን የጊዜ መለያ አደረግኩላችሁ ብሎ አላህ እንደተናገረ ዳዊት ምን አለ? ጨረቃን የጊዜ መለያ አደረክልን። ያን የነቢያት መንገድ አሁን ላይ አስለቀቋችሁ መምህሮቻችሁ። ምን እናድርግ? የነ ዳዊትን የነቢያትን መንገድ ነቢ ሰለላሁ ዐለይሂ ወሰለም መተተው ያው እናንካላችሁ ብለው ሰጧችሁ። አይ አንቀበልም ብላችሁ አሻፈረኝ አላችሁ። ነገር ግን ነቢያቶች የጊዜ መለያ የጊዜ መቁጠሪያቸው ጨረቃ ነበረች። ታዲያ በዓልን የሚያከብሩት በምንድን ነው ከተባለ አሁንም የሚያከብሩት በዓልን ምንድን ነው? በጨረቃ ነው። ነቢያቶች በጨረቃ ነው። ጨረቃን ሲያዩ ጊዜ አዲሱ ጨረቃ ሲወለድ የዛኔ መለከትን ንፉ በዓልንም አክብሩ እያለ እግዚአብሔር ይናገራል። መጽሐፍ ቅዱስ ላይ ማስረጃ ያሳያቸዋለሁ። እሺ አሁን እዚህ ቦታ ላይ ጾምንስ የሚጾሙት እንዴት ነው? ጾሙን የሚጾሙት ነቢያቶች እንዴት ነው? የጊዜ መለያቸው ምንድን ነው? ጨረቃ ነች። በጨረቃ ወራት አቆጣጠር ማለት ነው።
ታዲያ የትኛው ወር ነበር ሲጾሙ የነበረው? የትኛው ወር ነበር ሲጾሙ የነበረው? በጨረቃ ወራት አቆጣጠር 9ኛው ወር ነበር ሲጾሙ የነበረው ነብያቶች። በጨረቃ ወራት አቆጣጠር 9ኛው ወር ምን በመባል ይጠራል ልጆች? ረመዳን በመባል ይጠራል። ለዚህ ሁሉ ማስረጃ ያሳያቸዋል። ረመዳንን ነበር ሲጾሙ የነበረው። አሁን ጨረቃ የጊዜ መለያ እንዳደረጋት እንመልከት። እግዚአብሔር ምን አለ? ጨረቃንም ዳዊት ጨረቃንም የጊዜ መለያ አደረካት ይላል። ይሰማል? አይ እስከምታወጣ ድረስ ማለት ነው። ያው ጨረቃ ሲያዩ የሚቀየሩ ሰዎች አሉ ነው ያለው። እንደው ተሳስተ ከሆነ የህፃን ልጅ ፊልም ላይ ነው ያለው። ህፃን ሁኜ አስታውሳለሁ እንደዛ ፊልሞች ነበሩ። ግን ባይሆን እነዛ ይቀየሩ ያልካቸው ሰዎች እኮ ደም ይጠጡ ነበርና የዮሐንስ ወንጌል ደግሞ ኢየሱስ ምን አለ? ደሜን ጠጡ ብሏልና፣ ስለዚህ ይሄ ደም መጠጣት የተባለው ከነሱ ነው የመጣው እንዴ? እሱ ቢመልስልኝ በዛው ወጥቷል መሰለኝ እንደ መጽሐፍ ቅዱስ። ያውና ተመልከቱ፣ መዝሙረ ዳዊት ይታያችኋል፣ ምዕራፍ 104 ቁጥር 19 ጨረቃንም የወቅቶች መለያ አደረካት። ያው የወቅቶች የጊዜያቶች መለያ ነች። በቃ ጊዜያቶቻቸውን የሚለዩባት ይሄ የወራት የዓመት ምናምን በጨረቃ አቆጣጠር ነበረ። ጨረቃን የወቅቶች መለያ አደረካት ብሎ ቃል በቃል ተነግሯል መጽሐፉ ላይ። ስለዚህ በጨረቃ ወራት አቆጣጠር ነበር የሚጠቀሙት። ያ ነው። እሺ ይህን ይመስላል። አንዴ ብለህ ታምናለህ? አዎ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የነቢያት መጨረሻ እንጂ የእስልምና ሃይማኖት የመጀመሪያ አስተማሪ አይደሉም። ሲጀመር አምላክ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የደነገጉት ነው ምናምን ብሎ የተናገረበት ቦታ የለም። ግን አላህ ራሱ የደነገገው ሃይማኖት ነው። አላህ ደግሞ በቀደሙት ዘመናቶች ነቢያትን ሲያስነሳ የነበረ አምላክ ነው። እነ አብርሃም እነ ኢስሐቅ እነ ያዕቁብ እነዚህ ሁሉ ሲያስነሳቸው ነበር። ሁላቸውም እነዚህ ነቢያቶች ሙስሊሞች እንደነበሩ ገልጾታል። ያዕቆብ ለምሳሌ ልጆቹን አደራ ሙስሊሞቹን እያለ ያዛቸዋል። ወያዕቆብ ያ በነየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ አንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ልጆቼ ሆይ አደራ ሙስሊሞቹ ናቸው እንጂ እንዳትሞቱ ይላቸው ነበር። ዮሴፍ ተወፈኒ ሙስሊመን ይላል። አደራ አምላክ አላህ ሙስሊም አድርገህ ግደለኝ ይላል። የሙሴ ተከታዮች ረበና አፍሪቅ ዓለይና ሰብረን ተወፈና ሙስሊሚን አሉ። አደራ አምላካችን አላህ ሙስሊም አድርገህ ግደለን አሉ። ኖህ ወኡምርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዣለሁ አለ። ልክ እንዲሁ ሐዋርያቶች ወሽሀድ ቢአንና ሙስሊሙን አሉ። እኛ ሙስሊሞች መሆናችንን መስክር አሉ ይላል። ኦኬ በእነ አብርሃም ዘመንም እስልምና አለ ማለት ነው። በእነ አብርሃም ዘመን ራሱ አብርሃም ራሱ ቃል በቃል ሙስሊም እንደሆነ ሰጥሻለሁ። ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር ቃል በቃል ይላል እንደሱ። እሺ እንደዛ ከሆነ ያ እምነት ከሙሐመድ በፊት ከነበረ ለምን የሙሐመድ ፋሞች ለምን የእስልምና ሃይማኖት ተከታይ አልሆኑም? የሆነ ቦታ ላይ ይህን ጥያቄ ስትጠየቅ እነሱ ከእስልምናውም አይደሉም ከክርስትናውም አይደሉም ከምንም አይደሉም፣ ግን በመጨረሻው ዘመን እንደሚጠየቁ ይመስለኛል። ከአንተ ነው የሰማሁት መሰለኝ። እሺ አሁን ለመልስልሽ አዳምጪ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባቶችን አስመልክቶ ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ሰማይና ምድርን የፈጠረ የሁሉ ነገር ፈጣሪና አስገኘ አምላክ አላህ ነው ብለው ያምናሉ። አላህ ነው ብለው ያምናሉ። ሰውን የፈጠረው ማን ነው? አላህ እንደሆነ ያምናሉ። የፈጠራቸው እነርሱን አላህ እንደሆነ ያምናሉ። ማስረጃ ወለኢን ሰአልተሁም መን ኸለቀሁም ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህን የመካ ሰዎች ማን የፈጠራቸው ብለህ ብትጠይቃቸው አላህ ነው ይሉሃል አለ። ይህን ራሱ አላህ ቁርአን ላይ ያረጋግጥላቸዋል እምነታቸው። ሰማይና ምድርን የፈጠረው ማን ነው ተብለው ቢጠየቁ አላህ ነው እንደሚሉ ራሱ አላህ መስክሮላቸዋል። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ፣ ሰማይና ምድርን የፈጠረው ማን ነው ብትላቸው አላህ ነው ይሉሃል አለ። በተሻለ ይሄ ነው እምነታቸው። ምን መሰላቸው ያለው ነገር እዚያ ቦታ ላይ መካ ምድር ላይ አብርሃምና ኢስማኤል አስተምረው ሄደዋል። በዚያ በአብርሃምና በኢስማኤል መንገድ ላይ በኢስላም ላይ ማለት ነው አንዱን አምላክ አላህን በማምለክ ላይ ለዘመናት ቆይተዋል። እስከ መቼ ድረስ? የነቢዩ ሰለላሁ ዐለይሂ ወሰለም አያት አብዱል ሙጠሊብ እስከሚደርስበት ጊዜ ድረስ። የነቢዩ ሰለላሁ ዐለይሂ ወሰለም አያት አብዱል ሙጠሊብ ቅርብ ጊዜ ድረስ ሙስሊሞች ነበሩ። የመካ ሰዎች አንዱን አምላክ አላህን ነበር የሚያመልኩት። የዛኔ ልክ የነቢዩ ሰለላሁ ዐለይሂ ወሰለም አያት አብዱል ሙጠሊብ
ባለበት ጊዜ አምር ብን ሉሐይ የሚባል የመካ መንግስት ነበር። የመካ መሪ ነበር፣ ሹም ነበር። ይህ ሰው እንዳጋጣሚ የሆነ ጊዜ ለንግድ ወደ ሻም ወደ ሶሪያ ይሄዳል። ሲሄድ እዚያ ክርስቲያኖች ጻድቅና ቅዱስ ብለው የሚያስቧቸውን መላእክና ሰዎችን ቀርጸውና ስለው በእኛና በአምላክ መካከል አማላጅ ናቸው ብለው እነዚያን ይመለከታል። የዛኔ ሻም ወይንም ሶሪያ የክርስቲያኖች ነበረች። እነሱ ነበሩ የሚኖሩባት በአብዛኛው። ያም ባየ ጊዜ እነዚህ ነገራቶች ያምሩታል ይሄ ሰው። ከዚያ ምን ያደርጋል? ለምን ለሀገሬ ሰዎች ለመካ በካዕባ አካባቢ ያን ነገር አልወስድላቸውም አለ። ከዚያ መጣና በመካ አካባቢ ላይ 360 ጣዖቶችን፣ ጣዖት ስላቸው ጊዜ ዝም ብለው ከንቱ ነገር እንዳይመስሏቸው ጻድቅና ቅዱስ ብለው የሚያስቧቸው ልክ እንደዛ እነዚያን አመጣና ድርድር አደረገ። ሰው በእነዚህ በኩል ካልሆነ በስተቀር ወደ አምላክ አይደርስም፣ እኛ ጻድቅ አይደለንም እና የሚለውን የክርስቲያኖችን አመለካከት በዚያው አራመዱ እነዚህ ሰዎች። አሁን ክርስቲያኖች ጋር አንድ አምላክ አለ ብለው ያምናሉ። እኛ ደግሞ ኃጢአተኛ ነን ብላችሁ ታምናላችሁ አይደለ? በእኛና በአምላክ መካከል ደግሞ ንጹህ የሆነ ቅዱስ የሆነ መካከለኛ አማላጅ ያስፈልገናል ትላላችሁ። ከዚያ እነ ማርያምን እነ ገብርኤል እነዚህ ወይም ደግሞ ኢየሱስ ክርስቶስን ሊሆን ይችላል መካከለኛ አማላጅ ልክ እንደዚያ ብለው የሚያምኑ ሰዎች ናቸው። እነዚያ እንደዚያ ብለው ታዲያ የሚያምኑት ሁሉም ናቸው ነው አሁን ጥያቄው። ለሁሉም እንዳልሆኑ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው አረጋግጠዋል። ገብታችኋል? በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከእርሳቸው በፊት ከነበሩ ህዝቦች መካከል ከአያታቸው እስከ እርሳቸው ድረስ በተውሂድ መንገድ አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ ነው የምናመልከው ብለው የጸኑ በርካታ ሰዎች እንዳሉ ተናግረውላቸዋል። ስለዚህ ያ ነው። ታዲያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ጋር ስንመጣ ይሄ ነገር አልተገለጸም። ያ ማለት እነርሱ ሰማይና ምድርን የፈጠረው አንድ አምላክ ነው የሚለውን ይህን ህፃኑ የመካ ሰው ራሱ የሚያውቀው ነገር ነው። ይህንን አልካዱም እነርሱ። ሐታ በነቢ ሰለላሁ ዐለይሂ ወሰለም ዘመን ያሉ ካህዲያኖች ለእርሳቸው አንደኛ ነቢ ሰለላሁ ዐለይሂ ወሰለም እናትና አባት የእርሳቸውን የነብይነት ዘመን አላገኙም። ሪታ አባታቸው ገና ሳይወለዱ በፊት ነው የሞተው። ገብቶሻል? የእርሳቸውን ነብይነት ዘመን አላየም። ልክ እንዲሁ እናታቸው ደግሞ ገና ህፃን ልጅ እያሉ ነው ነብይነት እድሜ ላይ ሳይደርሱ ነው የሞተችው። ገብቶሻል? ያ ስለዚህ እኮ እሳቸው እነሱማ ሞቱ፣ ግን የነቢዩን መሐመድ እነሱ የነቢዩ መሐመድ ፋሞች የእስልምና ሃይማኖት ተከታይ ግን አይደሉም። እንደዛ ተብለን መናገር አንቺ እንዳውም ሰማይና ምድርን የፈጠረው አላህ ነው ብለው ከሚያምኑት ናቸው። አላህ ነው የፈጠረው ሰማይና ምድርን ብለው የሚያምኑ ናቸው እነሱ። ያ ማለት እነሱ እንደ አጋሪ ናቸው ብንልም እንኳን ከሃዲ ናቸው ብንል ከእርሳቸው ሙስሊም መሆን አለመሆን ጋር የሚያያይዘው ነገር የለም። ሪታ ለምን መሰለሽ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንቺ አሁን በእናትና በአባታቸው ሃይማኖት ላይ አድገዋል የሚል ሀሳብ አድሮብሽ ከሆነ እሱን ቀደም እንደነገርኩሽ አባታቸው ገና ሳይወለዱ በፊት ነው የሞተው፣ እርሳቸው ገና ተረግዘው ሳሉ ማለት ነው። ስለዚህ አባታቸው ራሱ አላያቸውም። ይህን ተረዳሽውን ሪታ? አዎ እሱን እኮ ተረድቼዋለሁ። እናታቸው ደግሞ ገና ህፃን ልጅ እያሉ ነው የሞተችው። ስለዚህ ከእናትና ከአባታቸው እምነትን አልተማሩም፣ ሲጀምር አላገኙም። ሲጀምር አዎ ሊያገኙ ይችላሉ። እኔ ያልኩት የነቢዩ መሐመድ ፋሞች እናትና አባት በህይወት ኖሩም አልኖሩም፣ ግን እስከነሱ ድረስ ያ እምነት አልነበረም ነው ያልኩ ያለሁት። አላልኩም፣ እንደሱም አላልኩም። ተሳስተሻልም። ደግሜ ልንገርሽ፣ ያ ሰውዬ እነዚያን ጣዖቶች አመጣና አስቀመጣቸው። የተቀበለውም አለ ያልተቀበለውም አለ እያልኩ ቅድም ነገርኩሽ። የተቀበለውም አለ ያልተቀበለውም አለ። ገብቶሻል? እነዚያን አናመልከው እነዚህ ስህተት ናቸው ብለው ሁሉ ያወገዙበት በርካቶች ነበሩ። ከእነዚያ መካከል እንዳውም አንዱ ነብያችን ሰለላሁ ዐለይሂ ወሰለም ነበሩ። ገብቶሻል? ህፃን እያለሁ ይላሉ ይናገራሉ ሐዲስ ላይ ህፃን እያለሁኝ በአዳም ልኮ ስር ልቆም ስል እርሳቸው ህፃን ሳሉ ምንም ሳያውቁ ማለት ነው። ወዲያው አላህ ስብሐነሁ ወተዓላ እርሳቸውን ጣላቸው፣ ያንን አምልኮ ቦታ ላይ እንዳይቆሙ ራሱ ማለት ነው። ከልጅነታቸው ጀምሮ ይህን እንክብካቤ አድርጎላቸዋል። ከመቼ ጀምሮ መሰለሽ? ገና ህፃን ላይ ሳሉ ጨቅላ ሳሉ ህፃናቶች ጋር እየተጫወቱ ሳሉ ጀምሮ አምላክ በእርሳቸው ላይ እንክብካቤውን አድርጓል። ገብርኤልን ላከው ወደ ነቢዩ ሰለላሁ ዐለይሂ ወሰለም። መልአኩ ጅብሪልን ከላከው በኋላ ህፃን እያሉ የዛኔ ልባቸውን እንደዚህ ቀደደና ቀልባቸውን አወጣ። ከዚያ በኋላ ከገነት ይዞት በመጣው የወርቅ ጥስት ምድር ላይ ለአጋር በወጣው በዚያ በተባረከ ውሃ በዘምዘም ውሃ በዚያ አደረገና ቀልባቸውን አጠበው። ከዚያም ላይ የረጋችን ደም የምትመስል መነጨቅና ጅብሪል ምን አለ?
ያ ሙሐመድ هذا حظ الشيطان منك አላቸው። ሙሐመድ ሆይ ይህ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ነበር አላቸው። ገብቶሻል? በአንተ ላይ የሰይጣን ድርሻ እንዳይኖር ከወዲሁ ተደርጓል እያላቸው ነው። መቼ? ገና ከልጅነታቸው ጀምሮ የሰይጣን ድርሻ በሰዎች ላይ ምንድን ነው? ሪታ ባዕድ አምልኮ ማሰራትና ኃጢአት ላይ መጣል ሰዎችን አይደለ? አዎ በደንብ አዎ። ይህን ነገር ከልጅነታቸው ጀምሮ መልአኩ ገብርኤል ይህ በአዳም ልጆች ላይ ሊኖረው የሚችለው ድርሻ ነበር፣ እነሆ ከአንተ ተነስቷል፣ ተጥሏል ከወዲሁ ብሎ ወረወረው፣ ጣለው። ስለዚህ ከዛን ጊዜ ከልጅነታቸው ጀምሮ ባዕድ አምልኮ ላይ ራሱ እንዲወድቁ አላደረገም አምላክ አላህ፣ በመልአክ እየላከ ሲያስጠብቃቸው ነበር ነው። ይህንን ማስረጃ ከፈለግሽ አውጥቼ አሳይሻለሁ።